ፓርመር ሃንሰን የምርምር ኢንስቲትዩት የዛሬ 56 ዓመት የምርምር ስራ ሲጀምር በሀገራችን ውስጥም በአፍሪካም በሌሎች የዓለም ሀገራትም የስጋ ደዌ በሽታ ከፍተኛ ተግዳሮት ስለነበረ የስጋ ደዌ በሽታን ለመከላከል የሰውነት የመከላከል ኃይልን ለማጥናት ብሎም ይሄንን በሽታ ለማከም የሚያስችሉ ቴክኖሎጂዎችን ለማምጣት ሲባል ነው ይሄ ተቋም የተፈጠረው። ተቋሙ ሲፈጠር የኖርዌይ የህፃናት አድን ድርጅት፣ የስዊድን የህፃናት አድን ድርጅት ከኢትዮጵያ መንግስት ጋር በመተባበር ያቋቋሙት የዓለም የምርምር ተቋም ነው። ይሄ ተቋም ከዚያን ጊዜ ጀምሮ ያወጣቸው የምርምር ውጤቶች ለኢትዮጵያም ለአፍሪካም ለዓለምም የጤና ልማት ስራ የማይተካ አስተዋጽኦ አበርክተዋል። ከትኩረት አቅጣጫዎቻችን ውስጥ አንዱ እንደሚታወቀው የአምራች ዘርፉን መደገፍ ነው። ኢትዮጵያ ደግሞ ራሷ አምርታ ራሷ ተጠቀመ የሚለውንም ከጤናው ዘርፍ አንጻር በዚህ 3 ወር ብቻ የተደረጉትን ስራዎች ብንመለከት የሀገር ውስጥ አምራቾች ምርቶቻቸውን እንዲያቀርቡ በተለይ በመድኃኒት አቅርቦት አንጻር ብዙ ምርቶች ከኛው አገር አምራቾች ወሰድንባቸው ውልም ያሰርንበት 3 ወር ነበር ማለት ነው። በዚህ 9 ወር አፈጻጸማችን የ9 ወር አፈጻጸሙን ብቻ ብንመለከት በአጠቃላይ ግዢ አድርገን የኛው ተቋማትን ደግሞ የተቋማት ግንባታ ስራ በሰፊው ሲሰራ ስለነበረ ከዚሁ ከአቅርቦት ጋር ብንመለከት የመድኃኒት አቅርቦትና የሕክምና መሳሪያ አቅርቦታችንን ስንመለከት ወደ 54 ቢሊዮን ብር የሚሆኑ የመድኃኒትና የሕክምና ግብአቶችን ለማህበረሰባችን በየተለያዩ ክልሎች ማስተላለፍና ማከፋፈል ችለናል ማለት ነው። ግዢ ተደርጎ የተላለፉትን ስንመለከት ማለት ነው። እና በአጠቃላይ የፋርማሲካል ኢንዱስትሪ ልማትን ከመደገፍ አንጻር ከፍተኛ ኃላፊነት ሰጥቶ በእነዚህ ዙሪያዎችም ባለፉት ዓመታት የተሰሩ ስራዎች ፓርመር ሃንሰን የምርምር ኢንስቲትዩት ለጤና ልማት ለኢትዮጵያም ለአፍሪካም ለዓለምም ከፍ ያሉ ውጤቶች የሚወጡበት ተቋም እንዲሆን አድርጎታል። ባለፉት ብዙ ዓመታት አህሪው ሲሰሩ የነበሩ ስራዎች ዕውቀቶች ናቸው። እነዚህ ዕውቀቶች አልፈው ህዝብን የሚጠቅሙ ካልሆነ አስቸጋሪ ነው የሚል እሳቤ ተይዞ ፕሮዳክት ዴቨሎፕመንት ፕሮዳክትን ታርጌት ያደረገ ምክር ሀሳብን ብቻ ማምጣት ሳይሆን ፕሮዳክት ምርትን ማዕከል ያደረገ የምርምር ስራ እንዲሰራ ይሄ አቅጣጫ ተይዞ ሰፊ ስራዎች እየተሰሩ ይገኛሉ። እንደሚታወቀው መንግስት ይሄ ሞር ኢንዱስትሪ ላይ ትኩረት አድርጎ መስራት ከጀመረ 11 ዓመት ሆኗል። ከግብርና ምር ወደ ኢንዱስትሪ ፖሊሲ ስንሸጋገር ለኛ ብቻ ለመድኃኒት ብቻ ሳይሆን ለሁሉም ሴክተር አምራቹ ኢንዱስትሪ በአምራቹ ኢንዱስትሪ ያው ወደ ከፍታ ጂዲፒ ውስጥ ያለውን አስተዋጽኦ ለማሳደግ ለሁሉም ተቋማቶች ከስር መደገፍ እንዳለበት አምኖበት መንግስት ብዙ ተቋማቶችን አቋቁሟል። እንደ ኢንዱስትሪ እኛ መጀመሪያ ከማማከር ነው የምንጀምረው። አንድ ኢንቨስተር ከውጭ መጥቶ የትኛው ኤሪያ ላይ ኢንቨስት ላድርግ ብሎ ያማክራል። የትኛው ፕሮዳክት ላይ የትኛው በሀገር ውስጥ ሳቹሬሽኑ ከፍ ብሏል፣ የትኛው ክፍተት አለ፣ የትኛው ላይ ነው ቢሰማራ ኢኮኖሚካሊም ፋይናንሻሊም ሄልዙም ላይ ኢምፓክት ማሳየት ይችላል፣ የራሴን ማስተዋጽኦ አደርጋለሁ የሚለውን መጀመሪያ ከስክራች ጀምረን እናማክራለን። ከዛ አዋጭነት ጥናት አንድ ፋብሪካ ለመገንባት የአዋጭነት ጥናቶች ይጠናሉ። አዋጭ ነው ሴክተሩ። ሁሉም መድኃኒት አዋጭ ላይሆን ይችላል፣ ሁሉም መድኃኒት ትርፋማ ላይሆን ይችላል። አምራቹም ያው ለትርፍም ይሰራል በኤክሳራ ብዙም ስለማይንቀሳቀስ፣ ስለዚህ አዋጭነት ጥናት ላይ እንሳተፋለን፣ እናጠናለን አብረን። ከዛ ፋብሪካው ሲቋቋም ፋብሪካው ሲገነባ የመልካም አመራር ስርዓት የሚባለው ጂኤምፒ ይባላል። የደብሊውኤችኦ ፕሪኳሊፊኬሽን ነው። አንድ መድኃኒት አንድ ፋብሪካ ያን ካላሟላ ጥራቱን የጠበቀ ፈዋሽነቱ የተረጋገጠ መድኃኒት አምርቶ ገበያ ውስጥ ማዋል አይችልም ብሎ ያስቀመጠ ስታንዳርድ አለ። ስለዚህ እዛ ጀምረን ከስክራች አብረን እንከተላለን። ፋብሪካው ሲጨርስ ማስመዝገብ ኤፍዲኤ እንከታተላለን፣ እናግዘዋለን። ጥሬ ዕቃ ከውጭ ሲገባ እንከታተላለን፣ እናግዘዋለን። የሕክምና መገልገያ መሳሪያዎች አምራቾች ብዙ አይነት የጤና ግብአቶችን ያመርታሉ። በመድኃኒት እንኳን ብናያቸው አገር ውስጥ በከፍተኛ ደረጃ ከሚገዙት 10 መድኃኒቶች ውስጥ 8ቱ በኢትዮጵያውያን አምራቾች የሚመረቱ ሆነዋል። አሁን ባለንበት ሰዓት የዛሬ 3 ዓመት 4 ዓመት ከ10 ውስጥ 2ቱ ብቻ ነበሩ በኢትዮጵያውያን አምራቾች የሚመረቱት። አሁን ይሄ ለኢንፌክሽን ማከሚያ የምንጠቀማቸው አሞክሲሲሊን፣ ክሎክሳሲሊን የምንላቸው እና ብዙ ሌሎች የነዚህ ዝርያም ከነዚህ ዝርያ ውጭ የሚሆኑ አንቲባዮቲክስ በሰፊው ኢትዮጵያ ውስጥ ይመረታሉ። ከጊዜ ወደ ጊዜ የውጭ ምሳሌ ጉዳይ ያው ፈተና የሆነ ስለሆነ ያን ለመተካት በጣም መስራት ያስፈልጋልና ገቢ ምርት ላይ በተለይ ትልቅ አስተዋጽኦ ያደርጋል። አንደኛው ቅድም ዶክተር ታደሰ እንዳለ የጥራት ደረጃውንም ሰንሰለቱንም ያሳጥራል። ለምሳሌ ድሮ መድኃኒት ከውጭ የሚገባ 360 ቀን ነበር የሚፈጀው ወደ ሀገር ውስጥ ለማስገባት። አሁን
በወራቶች ውስጥ ኢመርጀንሲ ቢነሳ ማምጣት ይችላል ከውጭ የሚገቡትን ለመተካት ማለት ነው። ውጭ ምንዛሬ በሰፊ ይቀንሳል። ለምን አንድ መድኃኒት ስንገዛ ከውጭ ስንገዛ በዶላር ነው የምንገዛው። የጥሬ ዕቃው የሰው ጉልበትም የደሞዝ ፋብሪካው የሚከፍለው ሁሉንም እሴቱን ተጨምሮ ነው በዶላር የሚከፍለው። አሁን ግን ጥሬ ዕቃውን ብቻ ነው ከውጭ የምናስመጣ። ጥሬ ዕቃውን ከውጭ ስናስመጣ የጥሬ ዕቃው ዋጋ ብቻ ነው ዶላር የሚጠይቀው። ስለዚህ የውጭ ምንዛሬን በ50% ይቀንሳል በሀገር ውስጥ ማምረት ብቻ። ትልቁ ማነቆ የችግሮች ሁሉ አብዛኛው ማጠንጠኛ ፋይናንስ የስራ ማስኬጃ ነው። እና ለምን የስራ ማስኬጃ ታዲያ ነው ያጥራል? መንግስት በዚህ መልኩ ኮሚትድ ሆኖ ገበያ ሰጥቶ አሁን እያንዳንዱ አምራች ከአቅሙ በላይ ባይባልም ማለት ያው አብዞርብ ማድረግ ከሚችለው በላይ ገበያ እያገኘ ነው። ፋይናንሱ ቢኖር ማቅረብ ይችላልና ይሄ እንግዲህ ፋይናንስ የምታገኘው ከባንክ ነው፣ ከፋይናንሲንግ ኢንስቲትዩሽንስ ነው። የፋይናንሲንግ ኢንስቲትዩሽንስ ደግሞ ኢትዮጵያ ውስጥ ባንኮች ናቸው። ሌሎች መንገዶችም አሉ፣ ግን ኢትዮጵያ ውስጥ የጎለበቱት አቅምም ያላቸው ባንኮች ናቸው። ባንኮቹ ደግሞ ከ30 ዓመት በላይ ከለላ ተደርጎላቸው በኢትዮጵያ ሕዝብ ሀብት የተገነቡ ለኢትዮጵያ ሕዝብ ለኢትዮጵያ እድገት የታመነባቸው ተቋማት ናቸውና እንግዲህ ትልቁ ፈተናችን እሱ ነው። አንደኛው የስራ ማስኬጃ፣ ሁለተኛው ደግሞ ለጥሬ ዕቃ የምንጠቀምበት የውጭ ምንዛሬ አቅርቦት እጥረት ነው። እንደው ሁለቱን እንደው በደንብ ለማስቀመጥ ያህል የስራ ማስኬጃ ካፒታል እጥረት ስታዩ መፈጠር የሌለበት ነው። ባንኮች እጃቸው ላይ በጣም ትልቅ እድል ነው ያለው። መንግስት የኢትዮጵያ መንግስት የኢትዮጵያ የመድኃኒት አቅርቦት ድርጅት በታሪኩ መድኃኒት ገዝቶ የመድኃኒት ክፍያ ላይ ዲፎልት አድርጎ አያውቅም። ሳይከፍል ቀርቶ አያውቅም። 100% ሪከርድ ነው የሚያሳየው፣ ይከፍላል። አሁን ደግሞ የተሻለ የሆነው የጤና ስርዓቱ ካለፈው አመት ጀምሮ ውል የተገባለት የመድኃኒት አቅርቦትና ዴማንድ ኤንድ ሰፕላይ ሲስተም ላውንች አድርጓል። ያ ማለት ምንድነው? ክልል ላይ ወረዳ ላይ ያሉ ገዢዎች ከማዕከላዊ የተገዢ ተቋም ሲገዙ በጀት መድበው ነው ይጠይቃሉ። ግን ከድሮ የተለየ ምንድነው? በጀት ይዘው ነው ወደ ውል የሚገቡት። በጀት ብቻ አይደለም፣ ፎርካስታቸው ይሄን ያህል መድኃኒት ያስፈልገናል የሚሉት ራሱ ተጠንቶ ተረጋግጦ ቫሊዴት ተደርጎ ነው ወደ ግዢ የሚሄዱት። ካላቸው ኤክስፒሪየንስ ለምሳሌ ለዚህ አመት ያስፈልገኛል ብለው የሚያስቡትን የመድኃኒት አይነትና ብዛት ቀድሞ ያውቃሉ፣ ቀድሞ ይጠይቃሉ፣ ቀድሞ በጀት ይያዝለታል። ግን ከድሮ ከነበረ የተለየው ምንድነው? አሁን በጀት አስይዘው ስለሆነ ኮንትራት የሚፈርሙት ከሚያስፈልጋቸው በላይ ወይም ከሚያስፈልጋቸው በታች መጠየቅ እድላቸው ያነሰ ነው። ያ የሚያደርገው ምንድነው? ኢፒኤስኤስ ለመግዛት ሲወጣ በእርግጠኝነት ነው በጣም አስተማማኝ በሆነ ሁኔታ ገዢዎቹ የሚገዙትን ነው የሚገዛው ማለት ነው። ስለዚህ ለባንኮቹ ሪስክ የመሆን እድሉ በጣም ያነሰ ነው። እንደውም እድል ነው፣ እርግጠኛ የሆነ ቢዝነስ ነው እንደውም እጃቸው ላይ ያለ ነው የሚታወቀው። አሁን 40 ቢሊዮን እያለ ነው አይደል? አምና 15 ቢሊዮን አሁን ወደ 24 ቢሊዮን። የኢትዮጵያ የመድኃኒት ፍላጎት በ15% እያደገ ነው። የአፍሪካ አማካይ አመታዊ እድገት 6% ነው። ልዩነትን ተመልከቱ። አሁን 1.5 ቢሊዮን ዶላር ይገመታል የኢትዮጵያ የመድኃኒት ገበያ። በ2030 3.6 ይሆናል። ትልቅ ማርኬት ነው እና ባንኮች እጃቸው ላይ ያለ ሊጠቀሙበት የሚገባ ትልቅ እድል ነው ያለው። ኢትዮጵያ በምግብ ብቻ ሳይሆን በመድኃኒት ራሷን ለመቻል ከፍተኛ ጥረት እያደረገች ነው እና ያንን ፖሊሲ እየሰማ ለኢትዮጵያ እንድታመርት ቅናትም ያለው አንድ ዜጋ መጥቶ ቅሊንጦ ፋርማሲቲካል ፓርክ ውስጥ የመድኃኒት ፋብሪካ ይሰራል። የሰራው ፋብሪካ 63 አይነት መድኃኒቶች ያመርታል። ከሁለት ሚሊዮን ታብሌት በላይ በአመት ያመርታል። አሁን ያለንበትና 44% በከፍተኛ ደረጃ የሚያሻሽል ነው። መድኃኒት እንፈልጋለን፣ ችግር አለብን። ፋብሪካውን ተክሎልናል። የኛው ሰው ነው መጥቶ የሰራው፣ ያስፈልገናል። ነገር ግን የኢትዮጵያ ባንኮች የግሎቹ ብቻ ነው የመንግስቶቹ ባንኮች ለዚህ ፋብሪካ ወርኪንግ ካፒታል ብትር ከለከሉት። ከአመት በላይ ስራ ሳይሰራ ቆየ የፋብሪካ። ለምን? ፋብሪካው ሙሉ በሙሉ ሰርቶት ወርኪንግ ካፒታል አጥቶ። ባንኮች ለማን ነው የሚያበድሩት? ለመኪና 100% ብድር ያበድራሉ። እኛ ያሰቃየናውን የቪኤት መኪና ነው ኢትዮጵያ ውስጥ መድኃኒት ነው ብለህ ብታወዳድር ማንም ሰው ጀጅ ማድረግ በሚችለው ጉዳይ የኛ ባንኮች
የመድኃኒት ፋብሪካ ተሰርቶ ወርኪንግ ካፒታል አቶ ስራ አቆሞ ሳለ ለመኪና ያበድራሉ። ፋብሪካው በቅርቡ ሲመረቅ ታየዋለህ እንዴት አይነት ስራ እንደተሰራ። ጥቂት ገንዘብ እንኳን ብድር ብትሰጠውስ 10 መኪና ከመግዛት ያንም ገንዘብ ወርኪንግ ካፒታል ይሁን ቢባል ለኛው እኮ ነው መድኃኒቱ የሚውለው። ስንት ዜጋ መዳን እንደሚችል አስብ በዛ መድኃኒት። በዚህ መንገድ ስትራቴጂክ ምርቶች ላይ ማተኮርና ማገዝን በደንብ ስንሰራ ባለሀብቶች የሀገር ውስጥ ባለሀብት ተሳትፎ ሲያድግ እነሱ ደግሞ ሲታገዙ ምርቱ ብቻ አይደለም ያኔ ውጤታማ እየሆን ሄዳለን። ያኔ ኮሮና ሲመጣ ኢትዮጵያ ለሀገር ውስጥ ፍጆታ ማምረት የምትችለው መድኃኒት 8% ብቻ ነበር እና በቂ መድኃኒት ማምረት አንችልም፣ ወይ ለምንን ወይ ገዝተን የምናመጣው። ሻጮች ደግሞ በነበረው ችግር መድኃኒት ያዝ አድርገዋል። ፕራይቬት ሴክተሩን ደግሞ መታችሁ እኛ ጋር አምርቱ ስንል በወቅቱ እምብዛም ፍላጎት አልነበረም። ያ ጉዳይ የፈጠረው ቁጭት መድኃኒት ላይ በበቂ አምርቶ የራሱን ፍጆታ የማይሸፍን ሀገር፣ ልብስ በበቂ አምርቶ የራሱን ፍጆታ የማይሸፍን ሀገር፣ ምግብ በራሱ አምርቶ የራሱን ፍጆታ የማይሸፍን ሀገር እንደ ሀገር ሉዓላዊ ሀገር ነኝ ብሎ መቀጠል አይችልም። ምግብ፣ ልብስና መድኃኒት በጣም ቤዚክ ነው። መኪና ሊቀር ይችላል፣ አውሮፕላን ሊቀር ይችላል፣ ምግብ ግን ሊቀር አይችልም። እነዚህ ሶስቱ ላይ ጠንክረን እንስራ የሚል እቅድ ነበረን። በልብስም በጣም ሰፊ ርቀት ተኪዷል። በምግብም የሚታወቅ ነው። የመድኃኒትን ብቻ ብንወስድ ግን ያኔ የነበረው 8% ዛሬ ኢትዮጵያ ለሀገር ውስጥ የሚያስፈልጋትን መድኃኒት 44% አመርታለች። በዚህ ዓመት ብቻ በሚቀጥለው ሳምንት 2 ሳምንት የሚመረቁ ፋብሪካዎች ስላሉ በዚህ ዓመት ከ50 እስከ 55% እንደርሳለን። በሚቀጥሉት 5 ዓመታት የኛ ፍላጎት በመድኃኒት በቫክሲንም ጭምር ኢትዮጵያ ቢያንስ ለራሷ የሚያስፈልጋትን ፍጆታ ማምረት መቻል አለባት። ማምረት ሉዓላዊነት ያጎናጽፋል ስንል አለማምረት በሰዎች ጣጣ በእኛ ላይ የሚደርሰውን ዳፋ፣ መከራ፣ ችግር ከግምት በማስገባት ነው። ክቡራትና ክቡራን፣ ካላመረትን ክብራችን ነፃነታችንን መጎናጸፍ ስለምንቸገር ለማምረት ከናንተ ምን ይፈለጋል፣ ከመንግስት ምን ይፈለጋል፣ በየደረጃ ካሉ ስቴክሆልደሮች ምን ይፈለጋል የሚለውን የሚፈታ የኢንዱስትሪ ስትሪንግ ኮሚቴ አቋቁመን ላለፉት ዓመታት ስንሰራ መቆየታችን ይታወቃል። ይሁንና በመሬት፣ በኢነርጂ፣ በመጠኑም ቢሆን በፋይናንስ ዘርፍ መሻሻሎች ያሉ ቢሆንም በቅርቡ በነበረን ግምገማ የተገነዘብነው ነገር ዛሬም ለማየት እንደሞከርኩት አሁንም ቢሆን የኢትዮጵያ ፋይናንሻል ሴክተር ለኢንዱስትሪው የሚያቀርቡት ብድር ድጋፍ አነስተኛ ሆኖ አግኝተነዋል። በዚህም ምክንያት በሚቀጥሉት ጥቂት ሳምንታት ምናልባት ወር ባልሞላ ጊዜ ውስጥ ሕግ እናወጣለን። እያንዳንዱ የኢትዮጵያ ሀብት ምን ያህል ፐርሰንቱ ወደ ኢንዱስትሪ መፍሰስ እንዳለበት በግልም በመንግስትም ባንክ ሕግ ስለምናወጣ ከፋይናንስ ጋር ያለው ቻሌንጅ እንዳለ ይቀረፋል ብዬ መናገር ቢያስቸግረኝም አሁን ግን ኢንዱስትሪው ሊያገኝ የሚገባውን ድርሻ እንዲያጣ ያደረጉ ሰው ፈጠር ችግሮች የሚቀረፉበት ሕግ ለማውጣት የኢትዮጵያ መንግስት በስራ ላይ ስለሆነ ይህ ለእናንተ ትልቅ ብስራት ስለሆነ እንኳን ደስ ያላችሁ ማለት እወዳለሁ። በመከላከያ ምርት ራስን መቻልና መሸጥ፣ በልብስ ራስን መቻልና መሸጥ፣ በመድኃኒት ራስን መቻልና መሸጥ፣ እነሱን ለማምረት የሚያስችሉ ማሽነሪዎች ማምረትና መሸጥ እየቻልን ስንሄድ የምንወዳት ሀገራችን በተሟላ ቁመና የተሰራች ትሆናለች። ከኛ አንጻር ያቀድነው የተለምነው ያሰብነው ከሞላ ጎደል በሚያስደንቅ ሁኔታ በፈጣሪያችን እርዳታ እየተሳካልን ኢትዮጵያ እየተሰራች እንደሆነ በዓይናችሁ እያያችሁ ይመስለኛል።